አርእስተ ዜና የትግራይ ምክር ቤትና መንግስት ወደ ስራው መመለሱ ለሰላም ልማት ብሎም ፍትህና ተጠያቂነት እንዲረጋገጥ ወሳኝ ሚና እንዳለው ተገለጸ። የኢትዮጵያ መንግስት አድርጓለው የሚለው ምርጫ የአደጋ ደመና አንዣቦታል ሲል ዶይቼ ቬለ ዘገበ። ሰላም እንደምናመሻችሁ ተመልካቾቻችን፣ ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማሌት ጸጋይ ዜናዎቹ በመምራት ከመላው ስቱዲዮ አባላት ጋር ቆይታ እናደርጋለን። አብራችሁን ቆዩ። የትግራይ ምክር ቤትና መንግስት ወደ ስራው መመለሱ ለሰላም ልማት ብሎም ፍትህና ተጠያቂነት እንዲረጋገጥ ወሳኝ ሚና እንዳለው የህግ ባለሙያው አቶ ብርሃነ ተክሉ ገለጹ። የትግራይ ህዝብ ወደ ጦርነት የሚያስገቡ በርካታ ምክንያቶች ቢኖሩም ለሰላም ሲል አስከፊ ችግር እያሳለፈ ባለበት ወቅት የትግራይ ምክር ቤት ወደ ስራው መመለሱ የኢትዮጵያ ሚዲያዎች ጦርነት ለማንሳት ነው ማለታቸው የተሳሳተ ትርክትና ለጦርነት ያላቸው ፍላጎት የሚያሳይ መሆኑን አቶ ብርሃነ አብራርተዋል። ሰለሞን አስመላሽ ተጨማሪ አለው። ባለፉት 3 ዓመታት በህገ መንግስቱ የተደነገገውና የትግራይ ህዝብ በከፈለው መራራ የትግል መስዋዕትነት የተረጋገጠው የትግራይ ህዝብ የወሳኝነት መብት የተነጠቀበት ጊዜ መኖሩን የገለጹት የህግ ባለሙያው አቶ ብርሃነ ተክሉ አሁን ግን በትግራይ ህዝብ ተመርጦ የነበረውና ለሰላም ሲባል በይደር የቆየው የትግራይ ምክር ቤትና መንግስት ወደ ስራው መመለሱ ለሰላም፣ ለልማት፣ ለተጠያቂነትና ፍትህ ወሳኝ ሚና እንዳለው ገለጹም። አሁን ይህንን ምክር ቤት ወደ በታው መጥቶ ስራውን መጀመር ይህንን የህዝብ ትግራይ ከፍተኛ ፍላጎት ነበር። የህዝብ ትግራይ ወስኖታል። በተለያዩ ምክር ቤቶች፣ የወረዳ፣ የቀበሌዎች፣ የከተሞች ምክር ቤቶች በሙሉ ውሳኔ ሰጥተው ህዝቡም ተወያይቶ ምክር ቤታችን ወደ ነበረበት መመለስና ስራው መጀመር አለበት ተብሎ የተወሰነ ነው። እንደምታውቀው በ2000 ወደ ኋላ ብዙ ስለሚታወቅ ነው እንጂ በ2012 የትግራይ ህዝብ በሙሉ ወደ 2.8 ሚሊዮን አካባቢ ህዝብ የመረጠው ተወካይ ነው ያለው። ስራ ጀምሮ ነበር። ስለዚህ ስራው የተቋረጠው በፕሪቶሪያው ስምምነት ለፕሪቶሪያው ለሰላም ካለን ፍላጎት ነው። ስለዚህ ይህንን ወደ 2.8 አካባቢ ህዝብ የመረጠው ምክር ቤት ወደ ቦታው መመለስ ለሰላም ያለው ፋይዳ በጣም ከፍተኛ ነው። ለልማት ያለው ፋይዳም በጣም ከፍተኛ ነውና የትግራይ ህዝብ በወኪሎች አድርጎ በምክር ቤት አድርጎ ለሰላም ያለው ጥረት ሲያደርገው የነበረ ከፍተኛ ጥረት አሁን መጠናክሮ ለመቀጠል የህዝብ ተሳትፎም ለማረጋገጥ የህዝብ ለህዝብ ግንኙነቱን ለማጠናከር ከፍተኛ ሚና አለውና ያለው ፋይዳ በጣም ከፍተኛ ነው። የትግራይ ህዝብ ወደ ጦርነት የሚያስገቡ በርካታ ምክንያቶች ቢኖሩትም ለሰላም ሲል አስከፊ ችግር እያሳለፈ ባለበት ወቅት አሁንም በመስዋዕትነት የተጎናጸፈው ራሱን በራሱን የማስተዳደር መብት በመጠቀም የትግራይ ምክር ቤት ወደ ስራው መመለሱ የኢትዮጵያ መንግስት ሚዲያዎች ጦርነት ለማንሳት ነው ማለታቸው የተሳሳተ ትርክትና ለጦርነት ያላቸው ፍላጎት የሚያሳይ መሆኑ አቶ ብርሃነ አብራርተዋል። የትግራይ ህዝብ አሁንም ለሰላም ያለው ፍላጎት አጠናክሮ በመቀጠል በህልውናውና የተደቀነው አደጋ ለመመከት ከትግራይ መንግስት ጋር በመቆም ሊሰራ እንደሚገባ አቶ ብርሃነ ገልጸዋል። ህዝቡም በጎኑ ነው ከጎኑ ቆሞ መደገፍ እንደተለመደው ከሱ የሚጠበቅ ሁሉ የመስራት ከሱ የሚጠበቀው ነገር ሁሉ በመፈጸም ከመንግስቱ ጎን ቆሞ በጊዜው ሊፈቱ የሚችሉ አሁን ሊፈቱ የማይችሉ ግን ቀስ ብለው ደግሞ ሊፈቱ የሚገባቸው ቅደም ተከተል አስቀምጦ ህዝቡም ከመንግስቱ ጎን ሆኖ ከምክር ቤቱ ጎን ሆኖ መታገል፣ ድጋፍ መስጠት፣ ድምጽ ማሰማት ለአጓራባች ክልሎችም ለህዝቡም እንደሱ ማድረግ ይገባዋል። ይህንን የኛ ብቻ ሳይሆን የትግራይ ህዝብ ሚና ብቻ ሳይሆን ሌሎች ህዝቦችም የትግራይ ህዝብ በተሟላ ወደ መንግስት ወደ ስራው መመለስ ለሚኖረው ትብብር ለሚኖረው አብሮ የመስራት የመተጋገዝ የመደጋገፍ ፋይዳው ሰላም ነው ብሎ ከሱ የሚፈለግ ሁሉ ማበርከት ከሱ የሚፈለግ አስተዋጽኦ መስራት የሚገባው ነው።
የተመለሰው መንግስት የትግራይ ህዝብ ጥያቄዎች ከመመለስ ልማት ከማረጋገጥ ተጠያቂነትን ከማስፈን አንጻር ትልቅ ኃላፊነት እንዳለው ተገለጸ። የኢትዮጵያ ህዝብ አሁን በሀገሪቱ ያለው ተጨባጭ አደጋና መከራ በመገንዘብ ለህልውና ለሀገሪቱ ሰላምና መረጋጋት ሲል ከትግራይ ህዝብ ጎን መቆም እንዳለበትም ተገልጿል። አሁንም ሰለሞን አስመላሽ የትግራይ ህዝብ በጊዜያዊ አስተዳደር መተዳደሩ ራሱ የከፈለው መስዋዕትነት የማይመጥን በሴራ የተሰራ መሆኑ ይህም የኢትዮጵያ መንግስት ዋና ግብ የትግራይ ህዝብ ለማጥፋት ስለሆነ ለሱ ሲጠቀምበት መምጣቱና አሁንም የፕሪቶሪያው ስምምነት በማፍረስ ድምፅ አልባ ጄኖሳይድ አጠናክሮ የቀጠለ ነው ሲሉ የህግ ባለሙያው አቶ ብርሃነ ተክሉ ገለጹ። የነበረው ጄኖሳይድ የጥይት ድምፅ ማቆም አልቆመም። ባለፈ እንዳየነው ነው። ባለፈም በድሮን ሲንደበደብ ነበር። አውሮፕላን እዚህ ሲዘር ነበር። ህዝቡ ለማስደንገጥ ድብደባም ነበር። የድሮኖቹ በእንጥጮ በተንቢየን በተለያዩ አካባቢዎች የምናውቀው ነው። ተደምሮ ግን የትግራይ ጥፋት የትግራይ ህዝብ የህልውና አደጋ ለመጣል ጄኖሳይዱ በተለያዩ መንገዶችን እየቀጠለ ያለበት ሁኔታ ነው ያለው። ጄኖሳይድ እንዲቀጥልም ሆን ተብሎ እየተሰራበት ነው ያለው። ምክንያቱ ክልከላዎች ያልነው አሁን ብዙ ነገሮች የሉም። የትግራይ ህዝብ ኑሮውን ለመቀጠል የሚያስችሉ መሰረታዊ አቅርቦቶች የሚባሉ በትግራይ የተከለከሉ ናቸው። ነዳጅ የሚባል የለም። ከሚከለከል ብዙ ሆነታል። ነዳጅ ለገበሬው፣ ነዳጅ ለከተማ ነዋሪው፣ ነዳጅ ለልማት፣ ነዳጅ ለትራንስፖርት ለመንቀሳቀስ ያለው ፋይዳ በጣም ከፍተኛ ነው። ግን ለትግራይ ህዝብ ዝግ ነው ያለው። ለምን? የትግራይ ህዝብ ጄኖሳይድ እየተፈጸመበት እንዳለ የሚያሳይ ነው። በጀት የሚባል የለም። የተመለሰው መንግስት የትግራይ ህዝብ ጥያቄዎች ከመመለስ ልማት ከማረጋገጥና ተጠያቂነት ከማስፈንና ከአጎራባች ክልሎች ሌሎች ህዝቦች ያለው ግንኙነት ከማጠናከር እንዲሁም ከኢትዮጵያ መንግስት በሙሉ ቁመና ከመደራደር አንጻር ትልቅ ኃላፊነት አለበት ሲሉም አቶ ብርሃነ ገልጸዋል። የሚደረግ ስምምነት የሚደረግ የህዝብ ለህዝብ ግንኙነት ከማጠናከር አኳያም ከፍተኛ ኃላፊነት አለው። ከፍተኛ አስተዋጽኦ ይኖረዋል። ስለዚህ ያልተፈቱ የነበሩ ችግሮች ተፈናቃዮች ወደ ቀያቸው ከመመለስ ረገድ የህዝቡ የልማት ፍላጎት የትግራይ ህዝብ ድሮውም በጀት ተመድቦለት ምናምን አይደለም ልማቱ ክልሉ ሲያለማ የነበረው በጉልበቱ እየሰራ ሌት ቀን ባለው ጥረት ነው። ስለዚህ ህዝቡም ወደ ልማት እንዲገባ ያልተመለሱ የልማት የወደሙ የልማት እንቅስቃሴዎች እንዲመለሱ ከፍተኛ አስተዋጽኦ ይኖረዋል። ስለዚህ መንግስት በተሟላ ቁመና መምጣት ማለት ተፈናቃዮች ወደ መመለስ የትግራይ ሉዓላዊ ግዛት አሁን ያለን እንዳለው የተቆራረሰች ትግራይ መኖር ሳይሆን የተሟላ በህገ መንግስቱ መሰረት የትግራይ ሉዓላዊ ግዛት ከማስከበር አኳያም ከፍተኛ ሚና ይኖረዋል። የኢትዮጵያ ህዝብ አሁን በሀገሪቱ ያለው ተጨባጭ አደጋና መከራ በመገንዘብ ለህልውናውና ለሀገሪቱ ሰላምና መረጋጋት ከትግራይ ህዝብና ሌሎች ግፍና መከራ እያሳለፉ ካሉ ህዝቦች ጎን መሰለፍ አለበት ሲሉም አቶ ብርሃነ ጥሪያቸውን አስተላልፈዋል። እዚህ አሁንም የኢትዮጵያ ህዝብ ማረጋገጥ የሚቻለው የትግራይ ህዝብ አሁን ለጦርነት ለምናምን ሳይሆን ለሰላም ያለው እምነት በጣም ጽኑ ነው። ለሰላም በጽናት ይታገላል፣ ይሰራል። ሁሉም ችግሮች ችሎ ሰላም ለማምጣት ከህዝቦች ጋር ወንድማማዊ ግንኙነት ለመመስረት በከፍተኛ እየሰራ ነው። ስለዚህ የኢትዮጵያ ህዝብም ከትግራይ ህዝብ ጎን ተሰልፎ አብሮ የሚያገናኘው ችግር፣ ግፍ፣ በደል አብሮ ተባብሮ ለመገርሰስ አሁን በአማራ ያለው ግፍ፣ አሁን በትግራይ ያለው ግፍ፣ አሁን በኦሮሚያ ያለው ለአንዴና ለመጨረሻ እንዲጠፋ ሁሉ ጭቁን ህዝብ ሁሉ የኢትዮጵያ ብሔር ብሔረሰብ ህዝብም ከትግራይ ህዝብ ጎን ተሰልፎ መተባበር፣ መስራት፣ መትጋት ያስፈልጋል። የመቀለ ዩኒቨርሲቲ የህግ ትምህርት ክፍል በትግራይ በነበረው ጦርነት የተፈጸሙ ግፎች እና ጥሰቶች ከህግ አንጻር ለመመርመር የተለያዩ ጥናቶች እያካሄደ መሆኑን ተገለጸ። ስለሽ ሀጎስ ዝርዝር አለው።
ከፍተኛ የትምህርት ተቋማት ከሚሰጡት የመማር ማስተማር አገልግሎት በተጨማሪ የማህበረሰብ ጥያቄዎችና ችግሮችን ለመፍታት ጥናቶችን በማካሄድ በማህበረ ኢኮኖሚ ዘርፍ ለውጥ ማምጣት የሚያስችሉ የምርምር ውጤቶች ለሚመለከተው አካል በማቅረብ ይታወቃሉ። የመቀለ ዩኒቨርሲቲ ህግ ትምህርት ክፍልም በሚመለከተው የትምህርት ዘርፍ በኩል በትግራይ ለ2 ዓመታት በተካሄደው ጦርነት የተፈጸሙትን ግፎችና ጥሰቶች ህግን መሰረት በማድረግ ጥናታዊ ጽሑፎች በማቅረብ ሰነድ የመሰነድ ስራ ለመስራት የመጀመሪያ 6 ጥናቶችን ለተሳታፊዎች ማቅረብ መጀመሩን ጥናት አቅራቢዎችና ተሳታፊዎች ይገልጻሉ። ማህበረሰብ ተኮር እንዲሁም እንደ ሀገር ይሁን እንደ ክልል እንደ ማንኛውም ተበዳዮችም ካሉ እኛ ሙያው በሚፈቅደው ደረጃ የፍትህ ስርዓትም የህግ ማዕቀፍም የፖሊሲ ማዕቀፍም አጠቃላይ ደግሞ የተቋማትን ሚናና ድርሻ ማዕከል በማድረግ ከማናቸውም ፖለቲካዊ ግና በጸዳ መልኩ ለግብአቱ የሚጠቅሙ ጥናታዊ ጽሑፎችን በማበርከት ወደፊትም እንደ አንድ ትልቅ አሻራ ያስቀመጥንበት መድረክ ነው። ሳይንሳዊ ደረጃውን የጠበቀ መሬት ላይ ያሉትን በርካታ ችግሮች በማጥናትና በማስጠናት የዶኩሜንቴሽን ወይም ደግሞ የስነዳ ስራዎችም መስራት ሊያካትት ይችላል። ከዛ በመለስ ደግሞ ለተጠያቂነትና ለፍትህ አጠቃላይ ለማህበረሰቡ ሊጠቅሙ የሚችሉ የጥናታዊ ጽሑፎችን ግኝቶች ወደ ተግባር እንዲሸጋገሩ እንግዲህ በመጻፍ በማሳተም ልንወጣ የበኩላችን ድርሻ ልንወጣ እንችላለን። ከዛ በመለስ ያለው ሌላ አካል የራሱ ድርሻ ስለሚኖረው ሐዚ ከም ቤት ትምህርቲ ሕጊ ተመጽህ ነዘጋጀና ሓደ መረዳእታ እዩ። እንደ ህግ ትምህርት ክፍል በ2 ዓመት በነበረው ጦርነት የተፈጸሙ ግፎች ከህግ አንጻር በማየት የሚቀርቡትን ጥናቶች የሚሰነዱበት መጽሔት ተዘጋጅተዋል። ይህ ለሚመለከታቸው ሌሎች ተቋማትም ሆነ ለቀጣይ ትውልድ በህትመት እንዲተላለፍ የሚያስችል ነው። በዛሬው ዕለት 6 ጥናቶች በሌላ ማለትም ከመጽሔት ውጭ ባሉ እንደ ማህበራዊ ሚዲያዎች በሆኑት መንገዶች ሰነድ የሚሰነድ ስራ ይካሄዳል። የትግራይ ህዝብ የደረሰበት ግፍና አሁን ላይ እየጠየቃቸው ያሉ ጥያቄዎች እንዲሁም የምዕራብ ትግራይ ተፈናቃዮች ጉዳይ ላይ ከህግ ጥሰት አኳያም ሳይንሳዊ የሆኑ ጥናቶችን ለማቅረብ የህግ ትምህርት ክፍሉ አጠናክሮ እንደሚቀጥልበትም አክለው ገልጿል። የራሳችን አሻራ እናስቀምጠው በህግ ትምህርት ቤቱ እንደ ህግ ባለሙያዎች ያሉንን አቅሞችን ሀገራዊ አቅም ዓለም አቀፋዊ አቅም በመጠቀም ጥናቶችን ማካሄድ ጥናቶችን ማሳወቅ ይሄ ግን ደግሞ ወደ ማህበረሰብ አገልግሎት እንዲቀየሩ በማድረግ በርካታ ማህበረሰባዊ ችግር ፈቺ የሆኑ ጥናቶች በመስራት እንቀጥላለን ማለት ነው። ይሄ የመጀመሪያችን ነው። አጠናክረን ግን እንደ ዩኒቨርሲቲ እንደ ሎው ስኩል እንደ ህግ ትምህርት ቤት እንደ ዩኒቨርሲቲ የተቀመጠብን ኃላፊነት ጥናቶች በማዘጋጀት ሳይንሳዊ ጽሑፎችን በማቅረብ ማህበረሰቡን በማንቃት አጠቃላይ ለመንግስትና ለፖሊስ አውጪዎችም ግንዛቤ በማስፈና ጥናቶችን በማቅረብ እንተዋል። አንሕና ከም ትካል ያው መረዳእታ መካ ሓበሬታ ምፍላቅ ይስርሐና ንሱ ከዓነ ንገብርለና ኢልና ኢና ንኣምን ካብኡ ንላዕሊ ክንሰርሕ ንኽእል ዶ ዝብል ይግበአና ክንሰርሕ ወኔና እኛ እንደ ትምህርት ክፍል በጥናት የተደገፈ መረጃ መሰብሰብና መሰነድ ነው ስራችን። ይህን ጀምረናል፣ ግን ከዚህ በላይ የሆነ ስራ ይጠበቅብናል። በመሆኑም የጀመርነው መረጃ የመሰነድ ስራ አጠናክረን የምንቀጥልበት ይሆናል። የመቀለ ህግ ትምህርት ክፍል በነበረበት ችግር ምክንያት ላለፉት 8 ዓመታት የደረሱትን በደሎች ከህግ አንጻር የምርምር ውጤቶችን ማቅረብ ሳይችል መቆየቱን በቀረቡ ጥናቶች ተገልጿል። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም